ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ ወሰሉሶ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አርባሃራ ሰማይ በሀገረ ልብጥያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ አርባሃራ ሰማይ በሰማዕትነት አረፉ። እኒህም ቅዱሳን በእልፍያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። በአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚህ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎችም ምዕመናንም ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያን ሌሊት እኒህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው በጭፍራ አለቃ በሆነ በአግሪጎላዎስ ፊት ቁመው በክብር ባለቤት በጌታችን በኢየሱስ ክርስቶስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በደንጊያ እንዲወግሯቸውም አዘዘ። በአቅራቢያቸውም የውሽባ ቤት ባጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጥም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቴም አውጡኝ ብሎ ወጣ። ወደ ውሽባ ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39 ሰማዕታትም ላይ ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህንን ያየ ከዚያ ተነስቶ በጌታችን በኢየሱስ ክርስቶስ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውን አክሊል ወሰደ። እኒህም ቅዱሳን ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበረ። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነውም እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚያም በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪ ጭነው ወስደውም ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክማው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚያም በኋላ በሦስተኛው ቀን ለስብጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ እገሌ ወንዝ ሂድ፣ ሥጋቸውንም ታገኛለህ፣ አሸክመህም አምጣው። ኤጲስቆጶስም በካህናቱ ጋር በሌሊት ተነስቶ ወደ ወንዙ ሄደ። የቅዱሳንም ሥጋቸው በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቅ ተአምራቶች ተገለጡ። በረከታቸውም ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያ የመቃሪዎስን የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የማኒና የካዲ አሪዮስንም እምነት ስለሚከተል ነው። ለእስክንድርያ ሉኪዮስም ሊቀ ጳጳስ አድርጎ ሹሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲ ሉኪዮስ ታላቁ አባት አባ መቃሪን እስክንድርያዊውን አባ መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩም መለሱለት። በቅንነትና በትዕግስት መከሩት፣ ገሰጹት እንጂ። የአርዮስንም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያን ጊዜ ተቆጣ። ከቁስጥንጥንያ መካከልም ወደምትርቅ ደሴት አጋዟቸው። ከእስክንድርያ መርከብ የሚጠብቋቸውን ወታደሮች በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዱት ዘንድ አዘጋጁ። ወደዚያም ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበረ።
የደሴቱም ሰዎች አምላክ ነው ብለው እስቲያመልኩት እስቲሰግዱለት ድረስ በሥራው አስቷቸው ነበር። እኒህ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑት፣ አልሰማቸውም። ከብዙ ስቃይም ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸው የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሡን ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስንና ባልንጀራው ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ? ከአገራችሁ ያሳደዳችሁን እያሉ ተገልጠው ይጮኹ ጀመር። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሡና አብረውት ያሉም አደነቁ። ወደ ንጉሡም ቅዱሳንን አስመጧቸው። እኒህም ቅዱሳን መቃርስና ባልንጀራው ወደ ንጉሡ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረው ያሉትም ስለ ስራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህን ልጅህን ማዳን ይገባ ነበር አሉት። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሡ ልጅ ላይ አስወጡት። ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሡንና የዚያችን ደሴት ሰዎች ዘለፋቸው። ንጉሡና በዚያ የተሰበሰቡ ይህን አይተው በእኒህ ቅዱሳን አምላክ እናምናለን፣ ከኒህም ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበረው አባቶቻችንን በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንን በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞቹን ሁሉ አጋንንት ያደሩባቸውን ሁሉ አዳኗቸው። እንዲሁም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌለው የወርቅና የብር የሐር ልብሶችን ለእግዚአብሔር መቅደስ ለሚሻ ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎችን ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን የኢየሱስ ክርስቶስና የእመቤታችን የድንግል ማርያምንም ስዕል የሁለቱን የመላእክት አለቆች የቅዱስ ሚካኤልና የቅዱስ ገብርኤልን ስዕል በውስጥ እንዲስሉ ደግሞ 12 መንበሮችን ለመሰዊያ የሚያስፈልገውንም ሁሉ 12 ጽዋዎችን 12 ጥርፈ መስቀል እያንዳንዱም 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኑ የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችንም የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የሀገሩን ሰዎች አዘዟቸው። ከእስክንድሪያም በተሰደዱ ጊዜ እግረ መንገዳቸውን የያዙትና የከበረ ሜሮንንም አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህም በመንፈስ ቅዱስ ትእዛዝ ሆኗልና። በዚያም ጊዜ አባት መቃሪ በከበረ ሜሮኑ በጥልቁ ባህር ላይ ባረከ። ባህሩንም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑንም በውሃው ላይ ተንሳፈፈ፣ እንደሚያበሩ ከዋክብትም ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰበው ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂ ዮሐንስና ቅዱሳን መላእክትም ውሃ በሚከብርበት በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛ የሚጣፍጥ ሽታ ሸተተ። በዚያን ጊዜ የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲሁ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚች ታቦትና ነዋያተ ቅዱሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ነዋያተ ቅዱሳቱን አከበረ። ከዚያም በኋላ አባ መቃርስን 3ቱን ደርብ ትባርክ ዘንድ እኔ ያዝሃለሁ፣ እኔም ካንተ ጋር አለሁ። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አክብሮ ያገልግል። በመጀመሪያ የመካከለኛውን ደርብ በሥጋ በወለደች በድንግል ማርያም ስም ለይተህ አክብር። ደግሞም በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲ ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምህን አፍስሰሃልና አለው። እኒህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰገኑት። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው።
ይህች ዕለት በከበረች ስምች በዚህ ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባሃል፣ አንተ በዚህ ደሴት ዘርተሃልና እኔም አሳደግሁ። ከደቀ መዝሙሬ በጴጥሮስ አድሬ የተናገርኩትን አላስተዋልክምና የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልኩትን አለው። አባ መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊው መቃሪዎስ ጋር ይራዱ ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁለቱም ሐዋርያት በዙሪያው ቆመው ጳውሎስና ዮሐንስ የየራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳል መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን የክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊትም ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም የመላእክት አንድነትም ሁሉ በእርሱ በአባ መቃርስ አምሳል ሆነው እየተራዱ ለሕዝቡ የከበረ ሥጋውና ደሙን አቀበሉ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስም በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበረ። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያኑ የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔር ፊት ሰገደ። አቤቱ በሲሐት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልስሃለሁ፣ ከዚህም ከሥጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩህ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ፣ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱም በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ቅዱስ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞም ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብ እኒህም ቃሎች ይሰሙ ነበረ። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቦናውን ተገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞም ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተሞልቶ አየ። የከበሩ ነቢያትና ሐዋርያትም በዚያ አሉ። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንና የእስክንድርያው አባ መቃራን ጠራቸው፣ እንዲህም አላቸው። በምድርም ሳሉ የመታሰቢያቸውን የሚያደርጉትን ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትንም ይወርሳሉ። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማ ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚነበበውን በጎ ነገርን ሁሉ እሰጠዋለሁ። ከበጎ ነገር ምን አላሳጣውም፣ ከመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምን በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡት መንግሥቴ ሊያስገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተክርስቲያን ውስጥ በሀገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴንና ሰላሜንም እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው በአባቴ ፊት በከበሩ መላእክቶቼ ፊትም አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህም በኋላ ሕዝቡን ሁሉ ንጉሡንም ሰበሰቧቸው። ወደ ሀገራቸው እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስ እንዲታዘዙ አዘዟቸው። ከቀናች ሃይማኖትም ወደ ቀኝ ቢሆን ወደ ግራ ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶቻችን ከእሳቸው ጋር በአንድነት አለቀሱ። ከእኒህም በኋላ እያንዳንዳቸው ባረኳቸው፣ ተሰናበቷቸውም። ያን ጊዜ በኪሩቤል ወገን የሆነ መልአክ መጣ፣ አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሑድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸው እጅ ተነሳስተው ሰላምታ ተለዋወጡ፣ ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመለሳቸውና ስለተደረጉ ድንቆች ተአምራቶች ነገሯቸው። ሊቀ ጳጳሳቱም አባ ጢሞቴዎስና ይህን የሰሙ ሁሉ ሕዝቡ አደነቁ።
እግዚአብሔርንም አመሰገኑት። አባቶቻችንም በዚህ 8 ቀን ተቀመጡ። ከዚያ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲሃትም አደረሳቸው። አንዱ ኪሩቤል በአየር ሆኖ የአባት በቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬዎችን ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆቹ እስከ ታናናሾቹ ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጢርና አባ ቢሶ ያሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባን አለቀሱ። ደግሞም ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምዕመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚህች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ኢየሱስ ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእኒህ አገልጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እኒህም ታላቁ አባ መቃርስና ባልንጀራው የእስክንድርያ አባት አባ መቃርስ ናቸው። በዚህም በመጋቢት ወር በ13ኛው ቀን ሉኪዮስ ከእስክንድርያ አስቀድመን ወደ አወሳናት ደሴት አጋዛቸው። ደግሞም በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት ከሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኖር አሜን። በዚህች ዕለት ደግሞ የእስክንድርያ ሊቀ ጵጵስና የተሾሙ አባቶች 14 የሆኑ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቴ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታም ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያው ጳውሎስ መጽሐፍም አንድ ጥራት ይዛ ነበር። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧም ልዩ ልዩ ቃላትና የሚያስደንቅ ዕውቀትን አገኘ። በምን ያህል ትሸጨዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀራለ ካገኘሽው ሂደሽ አምጭልኝ አላት። እርሷም ሄዳ ሌሎች 3 ጥራዞችን አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎዶሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀራለ ብታገኝ ሂደሽ ፈልጊ አላት። እርሷም በአባቶች የመጽሐፍት ውስጥ እኒህ ብቻ አገኘው፣ ሙሉውንም የጳውሎስን መጽሐፍ ከፈለግ ወደዚህ ቤተክርስቲያን ሄደ ጠይቅ አለችው። እርሱም ከቤተክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶም ወደ ቤተክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም አመነ። ከዚህም በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሂዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደ ራሴ አድርጎ ሾመው። በሊቀ ጵጵስናውም ሥራ ላይ ሁሉ ሥልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናት ሁሉ ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲ ዳኪዎስ ተነስቶ ክርስቲያንን ከሚወድ ከፊልጶስ ጋር ተዋጋ። ድልም አድርጎ ፊልጶስን ገደለው። ከእርሱም ፈንታ ነገሰ። በክርስቶስ የሚያምኑትን ምዕመናን ሁሉ አሰቃያቸው። ከጳጳሳትና ከምዕመናን ብዙዎቹን ሰማዕታት ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው ሞቱ አሉ። የዚህ የዳኪዎስ ጭፍሮቹ ይህን አባት አግኝተው ያዙት፣ ለብዙ ጊዜም አሰሩት። ከዚህም በኋላ የአምላክ ፈቃድ ይህን ከሃዲ ጠፋ። በእርሱ ፋንታም ግርላዎስ ነገሰ። ከክርስቲያንም ልጆች መከራውን ጸጥ አለ። በዘመኑም ሰላም ሆነ። ከዚህም በኋላ ግርላዎስ ሞተ። በእርሱም ፋንታ ዋርሊዮስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶቹ ይህን አባት ይዘው አሰሩት። ታላቅ ስቃይንም አሰቃዩት፣ እጅግም አስጨነቁት። ንጉሡም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ንጉሡም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናትን ኖረ። ከዚያም በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱስም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንና በሌሊት ቢሆን አንተውም። ከእርሱም ጋር ወደ ሆኑ ወገኖቹ ዘወር ብሎ ሂዱ፣ ቀድሱ። በሥጋ ከእናንተ የራኩ ብሆንም በመንፈስ ከእናንተ ጋር ነኝ አላቸው። ንጉሡም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉሥ ላይ የበርበር ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግሥቱም ብልህና አዋቂ የሆነ ልጁ ወረሰ።
አባቱ ያሰራቸውን ሁሉ ፈታቸው። ከተሰደዱበት መለሳቸው። ወደ ሊቀ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተክርስቲያናችሁን ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞም በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱም ላይ የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስና የሰባሊዮስ እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን፣ ዕውቀትን የተመላ መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ፣ ቅዱስ መቃርዮስ እስክንድርያዊ፣ 40 ቅዱሳን ሰማዕታት ከሀገረ ስብስጥያ፣ ቅዱስ ዲዮናስዮስ ጻድቅ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግሁዛን አባቶች፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘራ ቡሩክ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ይስጠን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያጥፋልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።